ወንድሜ ያቆም ካላስወጣት ወይ ደግሞ እዚህ ቤት መጥቼ እኖራለሁ። በቃ ነገርኩ። ይሄን ካልሆነ ግን መለያየት እንችላለን እናንተ ከዚህ በኋላ በቃ ቆይ ላመጣጥፍሽ ነው እዛው በቃ አሁን ኪያ ሄዳበት አይነት ነገር ነው የምትሆነው ልጅቷ። አንቺ በዱላም በገባሽ አህያ እንኳን ዱላ ይገባዋል እኮ ባስሽ ከሱ ዶንኪ ፕላስ ተቀጠቀጠ ውሻ ነው የምትመስለው። ድክም ነው ወይ ደግሞ ዝናብ የጠገበ አይጥ ነው የምትመስለው። ሰላም የቶያ እና የባርኪ ቲዩብ ቤተሰቦች እንዴት ናችሁልኝ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዳ አለን ቤታችን እና ማን እንደሆነ ገምቱ። በቃ ማትገምቱት ሰው ነው የሚመጣው። የቶ ፍቅረኛ ልመጣ ነው ቤት እና በቃ በጣም እንትን እያልኩኝ ነው፣ አልገባኝም። ብቻ በጣም ደስ ይላል። በጣም ነው ደስ የሚለው። ልንተዋወቃት ነው እና እንዴት መታወቅ እንዳለብኝ ራሱ አላውቅም። እንዴት ነሽ የቱያ ጓደኛ እህቱ ነኝ አላውቅም። ብቻ ባርኪ ነኝ ብቻ ብያት ትተዋወቃታለሁ። በቃ ምን አጨናንቅ እና ልትመጣ ነው። ያው ቤቱ ኦልሬዲ ንጹህ ነው። ምግብ የምትበላ አይመስለኝም፣ ጾም ነው ኦልሬዲ እና ፋርገን እንጠብቃታለን። በጣም አሪፍ ልጅ እንደምትሆን እርግጠኛ ነኝ፣ ቆንጆ እንደምትሆን። ያው እንግዲህ እሱ የፈቀደውን እሱ የወደደውን ነገር ማድረግ አለበት። እኔ ምንም ነገር አድርጌ እሱ ያሰበውን ነገር መከላከል አልችልም፣ ደግሞም የለብኝም። እሱን መደገፍ ነው ያለብኝ። ይሁን እንግዲህ ብለን ተቀብለናል እና ትመጣለች። ያለውን ነገር እንዳለ የምታዩት ይሆናል። እኔ በጣም ደስ ብሎኛል። በጣም ስትመጣ ምን አይነት ሪያክሽን እንደማሳይ አላውቅም። ብቻ እውነት እኔ ደስታ ያስደስተኛል በእውነት። እሱ ከወደዳትና እሱ ለህይወት የምትሆን ሴት ናት ካለ እኔ ችግር የለው እቀበላለሁ። እና ይሄንን ነው የሚመስለው። አጅሬው ግን ተኝቷል። ፍቅረኛ ልትመጣ ነው፣ እሱ ግን ተኝቷል። ይኸውት የኔ ፍቅረኛ የሚመጣ ነው የሚመስለው። ደስ ብሎኝ እና ዛሬ የቱያን ፍቅረኛ እንተዋወቃታለን ማለት ነው። እንግዲህ በጣም ባይዘዊ ተበሳጭታብኛለች በእኔ ማለት ያሰበችው ነገር። ያው እንደ ፍቅረኛም ልክ ናት እሷም ማለቴ እኔ ጤነኛ አይደለሁም፣ ያው ታውቃላችሁ። እና ማድረገው ነገር ምናምን በጣም አበሳጭታታል። ይቅርታም ጠይቃታለሁኝ። እውነት እኔ ከዚህ በኋላ አርፌ ነው ቁጭ ምለው፣ ምንም ነገር አላደርግም። በጣም ተበሳጭታብኛለች። ሜቢ ስታቀኝ ምናምን ልትረጋጋ ትችላለች፣ ወይ ደግሞ ሊብስባት ይችላል፣ አላውቅም። ብቻ ግን ይቅርታ ጠይቃታለሁኝ። ያለውን ነገር አስተካክላለሁኝ። ሁለቱ መሀል ምንም ነገር እንዲፈጠር አልፈልግም፣ በእኔ ምክንያት እንዲጣሉ አልፈልግም እና ያለው ነገር አስተካክላለሁ ብዬ አስባለሁኝ። ተኝቷል፣ ፍቅረኛው እየመጣች ነው፣ እሱ ግን ተኝቷል። ቀሰቅሰዋለሁ። አንተ ምን ያስተኛል በዛሬ ቀን? አንተ ስማኝ፣ የመጣች አንድ ፍቅረኛ ተኝታ ነው የምጠብቃት። ተኝታ ነው የምጠብቃት። ተነስ፣ ስማኝ፣ ተኝታ ነው የምጠብቃት። ኧረ ይደብራታል። ተነስ። ምን ትተኛለህ አንተ? አይደብርም እንዴ እሷ እየመጣች? ባላ ባርኪ ደክሞኛል፣ ወላሂ ደክሞኛል። ተነስ። እሺ በቃ አትነሳም? እነሳለሁ እኮ ልብስንም ቀይር ደግሞ ፋ ብለህ ጠብቃት። የት ነው እዚህ አንድ የምትመጣው? እና ታዲያ ከጠዋት ነው በዚህ ሰዓት ምንድን ነው ፋፋ ማለት? እና ታዲያ እንደዚህ ተኝተህ ጠብቃት። ተመጣ እኔ ወዲ አንቺ ሽንቴ ነሽ አንተሽ
ስማኝ ቆንጆ ናት ግን ቆንጆ ናት። ለአንቺ ባትሆን ከኔ አበልጠዋ እንዳንቺ ጠሽ ነው የምትመስለው። እብድ ጠሽ ማኝ ይመቻል። ጠሽ ለማለት ምን አድርግ ነው? ቆይ መተኛ እንጂ ይረዘ በቃ እንዴ ባሽ ነው ሱሪን ያሰልኩ እኮ አላልኩም እኮ ስራትሽ ነው እንጂ በቃ እኮ ተነስና ጠብቃት። ኧረ በአላህ ተኝተኛል። ተነስ ወላሂ ለሊት ምንም አልተኛውም እና ምን አገባኝ? የኔ ችግር ነው አለመተኛት? የኔ ችግር ነው ወይ? ለተኛ ብለህ ነው የምትወጣው? ቆይ መኝታ ቤት የምትሄደው ምን ትሰራለህ? ሄደህ አንዴ ተኛሁት ነው አንቺ ይድራሽ ብዬ እዚህ ቆይ ላመጣጥፍሽ ነው እዛውኝ በቃ ምን እንደስ ያጣ አልኩ። የኔ ሴትማ አለች ጋስታ በቃ እሺ ስማኝ፣ በኋላ ምን አይነት ስናት ግን የምር ጋር ምን አይነት እንትን ነች? እንዴት ልበልሽ? ውስጧ ነው ነው እንዳንነች ግን የተሰማትን ኧረ መጮህ ማርያም እውነት እኔ ስገረዝ እራሱ እንደዛ አልጮህም። የተገረዝኩኝ ጊዜ ማሰልክ። እሺ ስማኝ፣ ምን እንትን በጣም ተናዳብኛለች። ኧረ ማርያም ለምን በግድ መታ ልክልኪኝ ካልነገረችኝ ያልሽ በቃ ተቀር ወይ አትምጣ። ኧረ ለምን እንታወቃለች? እነሱ መታወቅ ይፈልጋል እኮ እነሱ ታያቸው። እኔ ከአንቺ ጋር መገናኘቷን ያልወደድኩት ይደብራታል። አይደብራትም፣ ግን አንቺ እንዳይደብርሽ አንቺ እንዳይደብርሽ ምን ጭቃል ታስወኪኝ ነው እንዴ? ሱሪ ነው ላይ ከፈርገሽ ስማኝ፣ እንዳይደብራት እኮ ነው። ለምን ያው ምንም ነገር እንዳይለ እንድታቅ ነው። ምን ከነገርኩት በቂ እኮ ነው ያልኩት። አስፈላጊ አይደለም ነገር ለተለም ትምጣ። ምን ነግራታል? ምንም እንደሌለ ምን ነግራት ይችላል? ሸፋፋ አይ ብቻ እንዳይደብራት ከዚህ በኋላ ሰላም እንድትሆን ውስጧም ሰላም እንዲሆን እናቶ ቤስት ፍሬንድስ ፎርኤቨር ኢቻዘር ቱጌዘር ትንሽና ዘጋ ትንሽ ጋዳም ያደረች እስኪ ተኛ እስኪ ሲጀመር ጋደም እንድትል ራሱ ፈቀድኩልና ረበስ ማንታት አትነሳም አልሽ። ቅድም ድምፅ ወጣሽ። ተነስ፣ እንደዚህ ሆነ አትጠብቃት። ይደብራል። ማርያም ይደብራል። ከተመታሽ ቆየሽ መሰል። ምን እንደምትመታኝ አንተ ደግሞ በዱላ ነው እንትን የምትለው ሁሌ። አንቺ በዱላም በገባሽ አኛ እንኳን ዱላ ይገባዋል እኮ ባስሽ ከሱ ዶንኪ ፕላስ። ተነስ፣ ወላሂ ተነስ። እግርህንም ማረድ። ተነስ። እሺ ምን ተነስና ቁጭ ብለህ አሪፍ ሆነ ጠብቃት። ምን ላድርግሽ? ሻወር ልውሰድ? ምን ላድርግ? ጥሩ ነው። አሪፍ ሆነ ማለት ነው። አምሮብህ ነው ብቻ ነቃ ብለህ እንዴት እንትን ጠብቃት ነው እንዴ? ይስታ ቤተሰብ ከኛ ማለት እኮ ቀጣይ ሚስትሽ የምትሆን ትዳርሽ የምትሆን ማለት ነው። ታዲያ መልክና እንኳ ትሰራለህ እያበቃለት። እሺ ግን በጣም ታፈቅራት? እኔ ብዙ ማገባሽ ልጅ እኮ ቶሎ ትወዳለህ ሰው? በቃ አንዴ ከወደድኩኝ ደግሞ አልኩት። በነገራችን ላይ ጓደኛ የሚይዘው አንድ እንደሆነ ነገር ሸቀል ከአንድ በላይ ጓደኛ ይኖረኝ እግዚአብሔር ለምን በቃ ምናምን ጓደኛ ቀለል ይለኝ እንዲህ ያው ዝም ብሎ ምናምን አጠገብሽ የሚኖር ሰው ምናምን ነገር ምናምን አብሮሽ ታደርጊ ምናምን ትችያለሽ። ከዛ ውጭ ግን በቃ ላይክ ኖርማል ፍሬንድ ነው እንጂ የሚሆነው የልብ ወዳጅ አይሆንም። እኔ ምንድን ነው አንቺ እየገባሽ ነው ካልኩሽ ወንድ ጓደኛ ነው። ሴትማ ኪያም አለች አንቺም አለሽ ሰሉም አለች። ሰሉም እስኪ አንድ ቀን ጥራት ከሰሉ ጋር ተገናኝታችሁ እኮ ምርጥ ይልክ ሰሞኑን ደግሞ ሽምግልና ገላገላት እግዚአብሔር እጂ ሻጋልታይ። እሺ ለምን ይዘኛል? ክፋት አቤት ክፋት። እና ካሊድ ብቻ ነው የሄድነው። እነሱም አልተመቻቸውም ነበረ።
የት ነበር? ክፍለ ሀገር የት? ፈጠረ ምን ብዬ ሰዱ ሽምግልና ተልኮላታል ብዬ ነው የማጣራው። እና እንደዛማ አይ የሴት ጓደኛ ታበዛለህ። ሳይ የሴት ጓደኛ ማን አለ? ኪያና ሰሉ ሌላ ከማን ጋር ማለት እነሱንም እንኳን አላገኛቸውም። በተለይ ሰሉን አላገኛትም። ግን ላይ እንዲህ ለሀዘንም ለደስታ ምናምን የምትፈላለጊ ሰው አሁን የሶፊ መረቃት ጊዜ ቀን ሽር ጉድ ስትል ወገቧን አስራ ወጥ ስትሰራ ነበርና እንደዚህ አይነት ቦታ ላይ በደንብ ቃላ ጊዜ ሰተሽ የምታማክሪው የምትወዳጅው ምናምን ሰው ሲከፋኝ ምናምን በደንብ ከኪያን በላይ ታውቃለች። በቃ የሆነ ነገር ውስጤ እንደተረበሸ አንዳንዴ እኔ ራሴ ሳላውቀው ወይ ምን ሆነሃል ምናምን ታሳምነኛለች። ከዛ ግን ፋይናሊ ሆኛለሁ እና እንደዛ እና አንቺም ለጊዜ ሂደት እንደዚሁ ነው የምትሆኑ። ደብደቤሽ ትራስን ትይያለሽ። አንድ ትራስ ግን ትራስ ጨምርልኝ፣ ለእኔ ትራስ ግዛልኝ። የት ነው ያለው? ቁም ሳጥን ውስጥ አለ። እንዴ ምንድን ነው የማየው? ለምን ሳሎን አትገቡም? ይጠፋችኋል። ይሄ ነገሩ ድሮውንም እኮ መጠርጠር ነበረብኝ። ልርዳት ብለህ ስታስገባት ምን ያላችሁ ነው? ፎዚ ተረጋጊ። ዝም ኖርማል ነው። ምን ያላችሁ ነው? ምንድን ነው? ወይ ምንድን ነው የተፈጠረው? ደግሞ ልጅ ትላለች እንዴ? እህትዬው ምንድን ነው የማየው? ቆይ አስረዳኝ፣ አልገባኝም። አይ ኖርማል ነው እኮ ምን የተለየ ነገር የለም። አረፈደና እናወራ ባርኪ በቃ አረፈ ችግር የለም። ተከታተሉ ነው ምንድን ነው አረነች ወይ ነይ ልልሳልሽ ልውጣላችሁ እንዴ? ፎዚ ምን ሆነሽ ነው? በቃ ፍሬንድ ነች ነው ነገር ይሻላል። አረ ፍሬንድ ናት። እዚህ ጋር እየተደባደብ እየተላፋ ፍሬንድ ናት ትላለህ። እሺ ይቅርታ በቃ ልክ ላይ ይችላል ነበር። አይደለም ካሜራ ምናምን አብረን ለላ ነገር ማለት ካሜራ አለ፣ ካሜራ ማኖች አሉ። ምን የተለየ ነገር ይኖራል? ብቻ በጣም ያሳዝናል። እንደምታስቢ አይደለም እውነት ምንም እንትን ይላል አይደለም። አዎ እና ደግሞ ምታውቅ እኔ ብለኝ ነበር ወይም ማለት ለማንኛውም አንድ ነገር ልነግርህ ነበር የመጣሁት። ከዚህ በኋላ እዚህ ቤት መኖር እፈልጋለሁ፣ አብሬ መኖር እፈልጋለሁ። ከቻልክ አስወጣት፣ ካልሆነ ደግሞ እኔ ሻንጣዬን ይዤ መጥቼ ከዚህ በኋላ እዚህ ነው የምኖረው። ለምን? በቃ አብሬ መኖር እርግጠኛ ነኝ አሁን እዚሁ የሆነ ነገር ባየሽው ወሰነሽ ነው እንጂ ከዚህ በፊት ታስበሽበት እና ቅደሽበት አይደለም። አይ አስቤበታለሁ። ለምንድን ያላሰብኩበት? በዛ ላይ ደግሞ ይሄን ነገር እያየሁ ዝም ማለት አልችልም። ስለዚህ ችግር የለውም። እሱ አስፈላጊ አይደለም። አንቺ እዚህ ቤት መኖር አይጠበቅብሽም። እሷም ኦልሬዲ የተወሰነ ጊዜ ነው ትቆይና ትሄዳለች። ከበዛ 3-4 ቀን እንዴ። ለምን? ቆይ ፍቅረኛ አይደለሁ እንዴ? ምን ችግር አለው በኖር? እዚህ አብሬ መኖር ፈልጋለሁ። እስከ ዛሬ ታገዝኩ። ከዚህ በኋላ ግን አብሬ መኖር ፈልጋለሁ። ፍቅረኛ ስለሆንሽ ብቻ አብረሽኝ አትኖሪ። እንዴት? አልተጋባንም። ስላልተጋባን አብረን መኖር አንችልም። ከእሷ ጋር ተጋብታችሁ እንዴ ትኖሩት? አልገባኝም። ፎዚ እንደዛ እኮ አይደለም። ይኸውልሽ እኔ እና እሱ ምንም ግንኙነት የለንም። በእውነት በቃ ጀስት ፍሬንድ ነን። ምንም ነገር የለንም። አንድ ሁለት ደግሞ እዚህም ለተወሰነ ጊዜ ነው እንጂ የምቆየው። እኔ ወደ ቤቴ ልትወደ እሄዳለሁ። ካስቀየምኩሽም ደግሞ በጣም ይቅርታ። እዚህ እንድኖር ካልፈለክ ደግሞ ይቺ ልጅ ከዚህ ቤት መውጣት አለባት። እሷን ካስወጣት ችግር የለም። ግን ከእሷ ጋር ፉክክር ነው ፎዚ ያለው ነገር ነግሬሻለሁ አይደለ? በቃ ጓደኛዬ ኖርማል ፍሬንድ ነች ምናምን ነገር ምንም የተለየ ነገር የለውም። ሁሉንም ነገር ጥርት አድርጌ አሳውቅሻለሁ አይደል? ሰው ታዲያ ምን ይፈጠራል? አይ ምንም ልል አልችልም። በቃ ወይ እሷን አስወጣት ወይ ደግሞ እዚህ ቤት መጥቼ እኖራለሁ። በቃ ነገርኩ። ይሄን ካልሆነ ግን መለያየት እንችላለን እናንተ ከዚህ በኋላ በቃ። እንዴ ለምን ትለያያላችሁ? ይኸውልሽ እኔ እና እሱ ምንም ግንኙነት የለንም። እኔም ደግሞ ለተወሰነ ቀን ነው ወደ ቤት እሄዳለሁ። ለተፈጠረው ለሁሉም ነገር ደግሞ በጣም ይቅርታ። ቆይ አንቺ እና እሱ ምንድን ናችሁ? ቆይ እንኳን አልገባኝም። ማለት ምንም አይደለንም ብለሽ ለምንድን ነው ከዚህ ጋር እየተላፋችሁ እኮ ነው የደረስኩት አይደል እንዴ? ምን ችግር አለ? ምንም እኮ አልጋ ቤት እኮ መኝታ ቤት መግባት ነው የቀራችሁ። ይሄ ብቻ ነው የቀራችሁ። ሌላ ምንም የቀራችሁ ነገር የለም። አትሊስት ለመታወቅ ነገር ጥንቃቄ አድርጊ።
በዚህ ልክ አታውሪያት። እኔ እንደፈለግሽ ማውራት ትችያለሽ። እሷን ግን አትናገሪያት። ኧረ ለእሷ የተቆረቆርክላት ነው ጭራሽ። እኔ እኮ የምታወሪውን ሁሉ አውቀዋለሁ እኮ። እኔ ለምን ብቻዬን ማውራ ነው ለሚመስለኝ። የሆነ ነገር ሳወራሽ ምን ልትመልሽ እንደምትችይ ያወቅኩኝ አሁን እንደዚህ እንደምትይኝ ያወቅኩኝ ጠየኩሽ። ብቻ ይኸውልሽ አሁን የፈለግሽውን በይ፣ እንደፈለግሽ በይ። አትናገሪያት በቃ። እሷ ስላንቺ ነበር እንግዲህ ከፈለግሽ ካሜራ ቀርጾናል። ስላንቺ ነበር እያወራችኝ ነበር። ልትመጣ ነው ነቃበል ምናምን እያለች ስላንቺ ነበረ ጥሩ ጥሩ ነገር እያወራችኝ ነበር። ከዛ አንቺ ግን መጥተሽ የማይሆን ነገር ነው እያወራሽ ያለሽ። ይልሽ በእውነት ምንም ነገር የለም። እሺ እኔ እና እሱ አንቺ ምንም ስጋት እንዳይኖርሽ ለሆነው ነገር ለተፈጠረው ነገር በሙሉ ደግሞ በጣም ይቀር። ከዚህም በኋላ ደግሞ አንቺ እንደምታስቢ ምንም ነገር እንትን አይለንም። እኔ እና እሱ ለተወሰነ ቀን ነው ወደ ቤት እሄዳለሁ። ለተወሰነ ቀን ነው ሲሆን ብቻ ወስን ነገርኩህ። እኔ ከዚህ በላይ ምንም ማለት አልችልም። እኔ እንደዚህ ቢሆነ ምንም አይመስለኝም። የማይመስል ነገር ነው እኮ በቃ የምታወሩት። ምንም የማይመስል ነገር በቃ መውጣት አለባት። ትውጣ። ለምን ትወጣ? አትወጣም ካልክ ደግሞ በቃ እኔን ተወኝ፣ በቃ እንለያይ። እኔ ነው የምልህ። ለምን ትለያያላችሁ? ካልሆነ እኔ መውጣት እችላለሁ። ምንም ችግር የለውም። እናንተ መለያየት የለባችሁም እኮ። ምን ተማራጣለሽ እና እንደዚህ የሆናችሁ እኔ እያየሁኝ ዝም ብዬ ቁጭ አይደለም። አስፈላጊ አይደለም። በቃ እዚህ ትሆኛለሽ። እሷ መግባት ካለባት ደግሞ መግባት ትችላለች። ግን አስፈላጊ አይደለም። የእሷ መምጣት ምንም አስፈላጊ አይደለም። ደግሞ እኔና አንቺ ባዳ ነን። ምንም ችግር የለውም። እኔና እሷ ግን ፍቅረኛሞች ነን። ስለዚህ በመሀላችን ላይ ምንም ነገር ሊፈጠር ስለሚችል ለጥንቃቄም ሲባል አብረን መኖር የለብንም። ኒካ አላሰርንም፣ አልተጋባንም አይደል? ይገባኛል። ግን ፍቅርህን ባስኮንኩ ድረስ ምንም አይደለም እንዴ። እሷ እዚህ ጋር የማይሆን ነገር እኮ ነው እየተፈጠረ ያለው። ስለዚህ ከዚህ በላይ ምን ነገር እስከሚመጣበት ነገር ዝም ብለሽ እንትን ከምትይ እንዴ ባይኔ እኮ ነው ያየኋችሁ። ከዚህ በላይ ምንም እኮ አላደረግንም። በመሀላችን እና እሱ ምንም አላደረግንም። ከአንድ ቀን ወይም 2 ቀን በኋላ አስወጣት ይችላል። አንቺ ለቤተሽ ልኪና ውጪ። እሺ በቃ እኔና እሷ ችግር የለውም፣ በራሳችን መንገድ እናወራለን። አንቺ ግን በእንደዚህ አይነት ነገር ላይ ጣልቃ አትግቢ። በቃ አይ ዝም በይ እንዳትሰሚ። እኔ እመጣለሁ ነገ። ስለዚህ ወተሽ ጠብቂኝ። ነገ ስመጣ እዚህ ቤት እንዳላገኝሽ። እሺ በቃ እኔ ልሂድ። ለምን ትሄጃለሽ? ለምን ትሄዳለች? አይ በቃ አትሂጂ። ይኸውልሽ በቃ ተያት ብሌን ትሄድና ከዛ በቃ ትሄዳለህ። ለማንኛውም አንቺ ግን ነገ እንዳላገኝሽ እናስተካክላለን። ምንም ነገር አላየሁም። በቃ ቻው፣ እንዳላገኝሽ ነገ። ለማንኛውም እመጣለሁ፣ ሻንጣ ይዤ እመጣለሁ። ጠብቀኝ እዚህ ቤት፣ ነገ እናወራለን። እሺ ሻንጣ ይዘሽ መምጣት አይጠበቅብሽም። ከዚህ ነገርኩሽ። በእግዚአብሔር እንደዛ አይደለም። ይኸውልሽ ፖዚ በእናትሽ ምንም መነጋገር አልፈልግም ከዚህ በኋላ። እኔ እና እሱ ማለት እኮ ምንም ነገር የለም። በእስር እኮ አየሁ እኮ እኔም ሲነግረኝ ምንድነው ነበረ። ግን አየሁ በቃ ከዚህ በላይ ያየሁ ከእኔ በላይ ማንን ልመን? እኔ ተነሳ እያልኩት አንቺን ስትመጪ ስለነበረ ተኝቶ ነበረ። ለዛ ነው እንጂ እኔ እና እሱ ማለት ምንም ነገር የለም። በእውነት ቃል ገባልሻለሁ። ቃል ከዚህ በላይ ማውራት አልፈልግም። እንዳላገኝሽ ነው። አራቱ ስማት በላት ሁሌ እንደዚህ ነው የምታወራው ብለህ ነይ ቁጭ ነይ ቁጭ እዚህ ጋር ስታኮርፊ ኦቲዝም እንደሆንሽ እንደምትመስል ደብሮኛል። እግዚአብሔር የተቀጠቀጠ ውሻ ነው የምትመስለው። ድቅም ያለው ወይ ደግሞ ዝናብ የጠገበ አይጥ ነው የምትመስለው። ዝናብ የጠገበ ምን ቅራ ነው የምታስወጣኝ? እሺ ምንድን ነው የሚሻለው? እኔ ባህሪን ስለማውቀው ነው ዝም ያልኩት። ለዛ ነው ረጋት በኋላ አወራሻለሁ። እሺ ነገ እኮ የምትመጣ ከሆነ የተዝብሽ አሳለፍ አይ ዝም ብላ ነው ብልሽ ቀለልከው። የምር ፍቅረኛ እኮ ነች ነች፣ ግን ባህሪዋን አውቀዋለሁ እና ስለዚህ ተናዳም ስትይ ጸጥ ነው የምትላት? አትከተላትም? ላባብሰው እዛ መንገድ ላይ ምናምን ነው ቅውጥ የምታደርገው። አሁን ኪያ ሄዳበት አይነት ነገር ነው የምትሆነው ልጅቷ። ቅሪበልኝ ኪያ
አልስቅም። እንደዛ ነው የምትጮኸው። አስበሽ ዝም በይ እያልኩኝ አፋፏን ሲይዝ አይመጣውም። በሩን አስጓለሁ። አንቺ ወደዛ አትላፊኝ ያልኩሽ ደጋግሜ ነገርኩሽ አይደል? አሁን አስበሽ እንዲህ ቁጭ ብለሽብኝ መታ ደግሞ ቢሆን ኢማጂን በቃ ስራሽ ነው ይዘፍትኝ በቃ ጓደኛሞች እንደዚህ አይሆኑም። ምንድን ነው የሚሆነው? ምን በቃ በርቀት እዛ ሆነሽ እዚህ ዲስታንስ የሚባል ነገር አለ። እሺ ያተዘው ለትግሬ ወንድሜ ያቆም ስትነግረኝ አመንኩ። መጠርጠር ነበረብኝ። ልውጣላችሁ? ትቀጥላላችሁ? ይቅርታ በጣም ምንድን ነው ይቅርታ ማለት? ከዚህ በላይ ስትሆን ነው ማየት ያለብኝ። ነገ ጠዋት እኮ እናንተ ትዳር እናት ሰዎች ነው አይደል እንዴ? ለምን ቁጭ ብለው ቁጭ አልልም? ምንድን ነው? ቆይ እስኪ አስረዱኝ፣ አልገባኝም። አይ በቃ ልክ ነሽ አንቺ። አትከፍተኝ ነው ዘጥ ነው። ልመለስላችሁ? ልውጣ? ትቀጥሉታላችሁ? ኧረ ሰው ይረጋጋና አንቺ እንዳሰብሽው አይደለም ማለት ስትሆን ከዚህ በላይ ይኸው ላይ ወጣም ለመኝታ ቤት አትገቡም። ይሄ እኮ ነው የቀራችሁ። ሄዱ መኝታ ቤት ግቡ። ይሄ ነው የቀራችሁ። በቃ ልክ ነሽ እኮ ላይክ እኔም ባንተ ቦታ ብሆን ሊሰማኝ የሚችል አይነት ስሜት ነው። ኖርማል ነው። ልክ ነሽ። አልተሳሳትሽም። ግን ለአንቺ ግን እንዳሰብሽ አይደለም ይባላል። እንዴት እንዳሰብሽ አይደለም ማለት ምን ይሆናችሁ ነው? ምን ይሆናችሁ ነው? ቆይ ምን ነው ታረጋኝ? ምን ትላት? በቃ ይችልሽ ከዚህ በኋላ ነው አስወጣልኝ። እሺ ከዚህ ቤት ወጣ ይችላል ማለት 3 ቀን 3 ቀን አልፈልግም። ዛሬ ውጣልኝ። የት ሄዳለች? ማለት ሄዳለች። ለኪስ ያው ወደገኝ ነው አውራኝ ተማሪት ነው ነገር ባለ 2 ሚኒት። ስለዚህ እንዲህ ባጣም ሄዳለች እና መጣ አልፈልግም። ተረጅኝ። አሁን ደግሞ ያየሽው ነገር በቃ ልክ ነው የመስል በቃ ማንንም ሰው ባንቺ ቦታ ላይ ቢሆን ሊሰማው የሚችለው አይነት ስሜት ነው የሚሰማሻለው። ስለዚህ ለዛ ይቀር በጣም ይቀር። እኔ እኮ ተቸግራለሁ ምናምን ስትለኝ ይሁን ብዬ ተቀብዬ እየኖርኩ ነበረ። ግን በቃ የማይሆን ነገር ይኸው አይኔ ያየብኝ አይደል እንዴ? ከዚህ በላይ ምን እስከምትሆኑ መጠበቅ አለብኝ እንጂ አንተ ነገርክኝና እኮ እዚህ ጋር የማይሆን ነገር የሚገናኝ ነገር አለ። ልክ ነሽ ይመስላል። ለዛ ነው ልረዳት ነው ምናምን ብለህ ነው አይደል የነገርከኝ? ለኔ ልረዳት ነው አይደል? ከኔ ምንም እርዳታ መስፈልጋት ልጅ አይደለች። ለራሷ መቆም የምትችል ሰው ነው። ምንም አይነት እርዳታ ሳይሆን ለተወሰነ ጊዜ ለመቆየት ስላለባት ብቻ ነው እየጠየቀኝ። በቃ ለማንኛውም አሁን ልነግርህ የመጣሁት ነገ ሻንጣዬን አንስቼ ከዚህ በኋላ አብሬ መኖር እፈልጋለሁ። አይሆንም እንደዛ ነው። ለምን ነው የማይሆነው? አይሆንም እንደዛ ለምን አይሆንም? በቃ ከዚህ በኋላ አብሬ መኖር እፈልጋለሁ። አንቺ ነገር የምንገባ ሰዎች ነን አይደል? እና ታዲያ እንዴት ነው አንድ ቤት ላይ ኖረን ምናምን እንገባው? ሲጀምር አዳሙም አይደለም እንደዚህ ሊሆን አይችልም። እያየሁ ያለሁት ነገር ምንም እያማረኝ አይደለም። በቃ ስለዚህ ከነገ በኋላ እዚህ ላይ ይችልሽ ትውጣልኝ። ነገውን ሲሰማሽ
ለበቃት እንደ ከዚህ ቤት ውጪ እንድትወጪ እፈልጋለሁ። አትይኝ እንደዚህ ይመስላል። በቃ አይደረግም። ልክ ነሽ። አንደርስታንድ ግን አትናገራት። በቃ አለመግባባት ነው። እዚህ አትኖሪ። ነገርሽን ብቻ አይሆንማ። አይሆንም ፎዚ ጓደኛዬ ነች የረዳኋት ነው ብሎ ነው ምናምን ብሎ የነገረኝ። ስለዚህ እዚህ ትጃጄ እያየሁሽ ነበር። ከነገ ጀምረሽ ቃል ትደፍቺ ለማንኛውም ይፋልኩልኝና ከዚህ በኋላ የመስራው ነገሮች ወይ ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ አስተካክላለሁ። ይዋስ አበላሽቶ ቁጣ አበላሽቶ አረፍት እሺ ለቶሎች ነው አስተካክሏል ያልኩትን ነገር ጭራሽ አበላሽቼ አርፌዋለሁኝ። አሁን ደግሞ እንዴት እንደማስተካክለው አላውቅም። ፈጣሪ ይርዳኝ። እንግዲህ እኔ 2 ቀን 3 ቀን ነው በቆይ እዚህ። ለነገሩ ግን እሷ በጣም ደብሯታል። በጣም አስቀይሜያታለሁ። ወይኔ ሲጀመር ምኑ ያምኛል። ወይኔ ጉዴ እኔ አላውቅም። ብቻ እኔ እንጃ። እኔ ከሷ ጋር ራሱ እንዴት እንደምኖር አሁን እንዴት ነው የምንኖረው አንድ ላይ? በቃ ብቻ ፈጣሪ ይርዳኝ። ቶም ወጥቷል። እንግዲህ መኝታ ቤቱን አይቷ ትመጣለች። በቃ እንግዲህ ውዶች ይወዳችኋለሁ። ጸሎት አድርጉልኝ። በሰላም እንደወጣ ከዚህ ቤት ጸሎት አድርጉልኝ። ሳትገለኝ እና ወዳችኋለሁ። ሰላም ሁኑልኝ።